በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምንስ በዚህ ሰዓት ተደረሳችሁ? አዎ አሜን ብለን እግዚአብሔር እንድናመሰግነው የፈቀደልን የእግዚአብሔር ስም የተመሰገነና የተከበረ ይሁን። የተመሰገነና የተከበረ ይሁን። የእሱም ስም ጠርተን የእናቱን እናታችን ስም ሳንጠራ ማናልፋት የእመቤታችን የቅድስት ድንግል ማርያም ስም የተመሰገነና የተከበረ ይሁን። የተመሰገነና የተከበረ ይሁን እና የጌታችን እና የመድኃኒታችን ኢየሱስ ክርስቶስ ስም ጠርተን እናታችንም ጠርተን የቅዱሳን የጻድቃን የሰማዕታት ስማችሁን ሳንጠራ ማናልፋችሁ ስማችሁ የተመሰገነና የተከበረ ይሁን። የተመሰገነና የተከበረ ይሁን። አዎ እንግዲህ ዛሬ ሆሳዕና ነው። እንኳን አደረሳችሁ፣ እንኳን አደረሰን። አንድ ነገር ሲጀመር የሚያልቅ አይመስልም። ጾመ ፋሲካ አብይ ጾም ስገባ በጣም ረጅም ቀናት መስሎን ፈርተንም እንዴት እናልፋለን፣ እንዴት እንሻገራለን ብለን ብዙ ነገር አስበን ነበር ነው። 2 ወር ነበረ። ከ2 ወር ቀናትን እየቆጠርን ዕለታትን እየቆጠርን ዛሬ ደርሰናል። እንግዲህ እቺ የቀራችው ሳምንት የጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ስቃይ ናት። እንግዲህ እኛም የአዳም ልጆች በአሁን ሰዓት በብዙ ነገር እየተፈተን ነው፣ በብዙ ነገር እየተሰቃየን ነውና ጌታችንና መድኃኒታችን ኢየሱስ ክርስቶስ እቺን ሳምንት ብዙ ስቃይ አሳልፎ ብዙ መከራም አሳልፎ በዕለተ ዓርብ መስቀል ላይ ውሎ ተቀብሮ ሞቶ ተቀብሮ ከሞቱም ተነስቶ ትንሣኤውን ለእኛ አሳየን እና እንግዲህ እኛ እቺን ሳምንት ጾመን ጸልየን የእሱን ሕማም የእሱን መገረፍ ሁሉን እያስታወስን እቺን ሳምንት እየጾምን እየጸለይን ከመከራው ከስቃዩ ከሁሉ እንድንድንና እንድንፈወስ ተስፋ አለኝ። ሁላችሁ በንጹህ ልብ በርኅሩህ ልብ ኃጢአታችን ይቅር ብሎልን ፈጣሪ እቺ የስቃይ የመከራ በዛም በዚህም የጆሮአችን ምገባ ስለ ጦርነት ነው። ይህ ጦርነት ሁሉም አልፎ የሰላም የፍቅር አገር ተብላ እንደምትጠራ ተስፋ አለኝ። እንግዲህ ሁላችን እቺን ጾም ሕማሙንም ስቃዩን መከራውን እያስታወስን እንድንጾም እግዚአብሔር አምላክ ይፍቀድልን በማለት እወዳለሁ። አነሳስቶን አስጀምሮን ያስጨረሰን የእግዚአብሔር ስሙ የተመሰገነና የተከበረ ይሁን። አመሰግናለሁ። ደህና ሁኑልኝ።